ሰዎች አሁንም ወደ ሲኒማ ቤቶች የመሄድ ፍላጎት አላቸው? ይህ ጥያቄ ሊዮናርዶ ዲካፕሪዮን እያሳሰበው ያለ ጉዳይ ነው። የታይታኒክ ፊልም ኮከብ ተዋናይ ከዘ ታይምስ ጋር ባደረገው ቃለ ምልልስ የፊልም ኢንዱስትሪው በፍጥነት እየተለወጠ መሆኑን ገልጿል። አክሎም የዘመናዊው የስትሪሚንግ ፍላጎት በሲኒማ የመመልከት ልምድ ላይ ያሳደረውን ተጽዕኖም ገልጿል። ትልቅ ሽግግር ላይ ነን ያለነው። በመጀመሪያ የዘጋቢ ፊልሞች ወይም ዶክመንተሪ ከሲኒማ ቤቶችም ጠፉ። አሁን ደግሞ ድራማዎች ለተወሰነ ጊዜ ብቻ ታይተው ይጠፋሉ። ሰዎችም በስትሪሚንግ ለማየት መጠበቅን ይመርጣሉ ሲል ዲካፕሪዮም ተናግሯል። ሰዎች አሁንም ፍላጎቱ አላቸው ወይስ ሲኒማ ቤቶች እንደ ጃዝ ባሮች ለጥቂት ወዳጆች ብቻ የሚቀሩ የተገለሉ ቦታዎች ይሆናሉ ሲል ስጋቱን ይናገራል። በፊልም ኢንዱስትሪ ውስጥ ብዙ ለውጦች ቢኖሩም የኦስካር አሸናፊው ተዋናይ ሊዮናርዶ ዲካፕሪዮ የፊልም ባለሙያዎች ስራዎቻቸውን ወደ ትልቁ ስክሪን ይዘው መቅረባቸውን እንደሚቀጥሉም ተስፋ ማድረጉን ገልጿል። ለወደፊት በሲኒማ የሚታዩ ልዩ ነገሮችን የመስራት እድል የሚያገኙ እውነተኛ ራዕይ ያላቸው በቂ ሰዎች ይኖራሉ ብዬ ተስፋ አድርጋለሁ ሲልም አጽንኦት ሰጥቶም ተናግሯል። ነገር ግን ያ ገና የሚታይም ይሆናል ይላል። ዲካፕሪዮ በቅርቡ ስለ አርቲፊሻል ኢንተለጀንስ ወይም ኤአይ ያለውን አስተያየት ሲያካፍል ቴክኖሎጂው ወጣት የፊልም ባለሙያዎች ከዚህ በፊት አይተነው የማናውቀውን ነገር እንዲሰሩ እንደ ማበልጸጊያ መሳሪያ ሊያገለግል እንደሚችልም ተከራክሯል። ሆኖም ግን ተዋናዩ አርቲፊሻል ኢንተለጀንስ የሰው ልጅነት ወይም ሰብአዊነት እንደሚጎለውም ገልጿል። በእውነተኛ መንገድ እንደ ጥበብ ሊቆጠር የሚችል ማንኛውም ነገር ከሰው ልጅ መነሳት አለበት ብዬ አምናለሁ ሲልም ገልጿል። በኤአይ የሙጥኝ የምትሉት ነገር መሰረት የለውም። ምክንያቱም ምንም ያህል ድንቅ ቢሆንም ሰብአዊነት ወይም የሰው ልጅ ስሜት የለውም። ኮከብ ተዋናይ ሊዮናርዶ ዲካፕሪዮ አርቲፊሻል ኢንተለጀንስ ወይም ኤአይ ጥበብ ሊሆን አይችልም ይላል። ምክንያቱም ሰብአዊነት ወይም ሂዩማኒቲ ስለሚጎድለው። የዋን ባትል አፍተር አናዘር ፊልም ኮከብ ተዋናይ አነጋጋሪ ስለሆነው ቴክኖሎጂ ግልጽ አስተያየቱን እየሰጠም ይገኛል። ሊዮናርዶ ዲካፕሪዮ አርቲፊሻል ኢንተለጀንስ ስራዎችን ለማበልጸጊያነት ያለውን አቅም ቢያምንም ሰብአዊነት ስለሚጎለው እንደ እውነተኛ ጥበብ ሊቆጠር እንደማይችልም ይገልጻል። እውነተኛ ጥበብ ከሰው ልጅ የፈጠራ ውጤት መምጣት እንዳለበትም አጽንኦት ሰጥቷል። ይህ አቋም በሆሊውድ ውስጥ በኤአይ ላይ ካለው ሰፊ ተቃውሞ ጋር የሚስማማ ሲሆን በተለይም በኤአይ በተሰራች ተዋናይት ላይ ከተነሳው ተቃውሞና የፊልም አዘጋጁ ጊሌርሞ ዴል ቶሮ ቴክኖሎጂውን በይፋ ውድቅ ከማድረጉ ጋር ተመሳሳይ ነው። ሊዮናርዶ ዲካፕሪዮ ስለ አርቲፊሻል ኢንተለጀንስ ወይም ኤአይ ያለውን አመለካከት ያካፈለም ሲሆን ቴክኖሎጂው እንደ ማበልጸጊያ መሳሪያ ሊያገለግል እንደሚችል ቢገልጽም እንደ ጥበብ ግን በፍጹም ሊቆጠር እንደማይችልም ተናግሯል። የኦስካር አሸናፊው ተዋናይ ሊዮናርዶ ዲካፕሪዮ በቅርቡ የዓመቱ ምርጥ አዝናኝ ወይም ኢንተርቴይነር ኦፍ ዘ ይር ተብሎ በሰየመው የታይም መጽሔት ጋር ባደረገው ቆይታ አነጋጋሪ ስለሆነው ቴክኖሎጂ ሐሳቡን ሰጥቷል። የታይም መጽሔት ባልደረባ ስቴፋኒ ዛካሬግ እንደጻፈችው በቴክኖሎጂው ምክንያት ክህሎትና ልምድ ያላቸው ሰዎች ስራቸውን ሊያጡ መቻላቸው ቢያሳዝነውም ኤአይ ለፊልም ኢንዱስትሪው ሊሰጥ የሚችለውን ጠቀሜታ ዲካፕሪዮ ግን አልካደም። ኤአይ አንድ ወጣት የፊልም ባለሙያ ከዚህ ቀደም አይተነው የማናውቀውን ነገር እንዲሰራ እንደ ማበልጸጊያ መሳሪያ ሊያገለግለውም ወይም ሊጠቅመውም ይችላልም ብሏል። ሆኖም የዋን ባትል አፍተር አናዘር ፊልም ኮከብ ተዋናይ አክሎም ቴክኖሎጂው ሰብአዊነት ወይም የሰው ልጅ ስሜት ስለሚጎለው እንደ ጥበብ እንደማያየውም ገልጿል። ዲካፕሪዮ ሲቀጥልም በእውነተኛ መንገድ እንደ ጥበብ ሊታሰብ የሚችል ማንኛውም ነገር ከሰው ልጅ መመንጨት ያለበት ይመስለኛል። የኤአይ ስጋት በሆሊውድ ፊልም ኢንዱስትሪ ላይ ጥላውን ማሳረፉን በቀጠለበት በዚህ ወቅት በርካታ የፈጠራ ባለሙያዎች ቴክኖሎጂውን እየተቹም ይገኛሉ። በዚህ ዓመት መጀመሪያ ላይ ሳግ አፍትራ የተሰኘው የተዋናዮች ማህበር በርካታ ተዋናዮች አዲስ የተከፈተ የኤአይ ተሰጥኦ ስቱዲዮ ቲሊ ኖርውድ ለተባለች በኮምፒውተር ለተሰራች ተዋናይት ወኪል ለመሆን ማቀዱን የሚገልጸውን ዜናም ኮንነዋል። በቅርቡ ደግሞ የኦስካር አሸናፊው የፊልም አዘጋጅ ጊሌርሞ ዴል ቶሮ በጎታም አዋርድስ መድረክ ላይ ኦስካር አይዛክና ጃኮብ ኢሎርዲ የሚተውኑበት ፍራንክስታይን የተሰኘው ፊልሙ በሰዎች ለሰዎች የተሰራ መሆኑን ካወጀ በኋላ ኤአይ ይውደም ወይም ፋክ ኤአይ የሚል ጠንካራ መልእክት በማስተላለፍ ከመድረኩም ወርዷል።